በዛሬ ቪዲዮ ፊታችሁ በማዲያት ለተበላሸባችሁ፣ ፊታችሁ ላይ ጥቁር ነጠብጣብ ላለባችሁ፣ ፊታችሁ ለተሸበሸበባችሁ፣ ቆዳችሁ በአጠቃላይ ቆዳችሁ የፊት ቆዳችሁ የተበላሸባችሁ የሚገርም ፊታችሁ የምታጸዱበትና የፊት ክሬም ይዤላችሁ መጥቻለሁ። ማዲያታችሁ በሶስት ቀን ውስጥ ለውጥ የምታገኙበት ልክ እኔ እንደተጠቀምኩት ተጠቅማችሁ እኔ እንደሰራሁት ሰርታችሁ ከተጠቀማችሁ በሶስት ቀን ውስጥ ለውጥ የምታገኙበት የፊት ክሬም እና ፊታችሁ የምታጸዱበት መጨረሻ ላይ ደግሞ ከታጠባችሁ በኋላ የምትቀቡት ይዤላችሁ መጥቻለሁ። አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ ተገናኝተናል። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት። አሰራሩን አጠቃቀሙን አሳያችኋለሁ። በማዲያት ለተቸገራችሁ ብዙዎቻችሁ ጠይቃችሁኛል። እንግዲህ ዛሬ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቀጥታ ወደ አሰራሩ እንገባለን። መጀመሪያ ላይ እንዳያችሁ ሩዝ ተጠቅሜያለሁ። በቀጣይ ተልባ፣ ይሄንን የምታዩት እጣን ነው። እጣን ይሄ ለመጠጥም ይሆናል፣ ለበሽታ ላለባችሁ ለመጠጣትም ይሆናል፣ ለፊትም ይሆናል። እጣኑና አንድ ማንኪያ ተልባ በሙቅ ውሃ ዘፍዝፌ አሳድረዋለሁ ፍሪጅ ውስጥ። ያሳየኋችሁ ሩዝ እኔ 3 ማንኪያ ነው የተጠቀምኩት። እናንተ ከዛም በላይ ሰርታችሁ ማስቀመጥ ትችላላችሁ ፍሪጅ ውስጥ። ሩዝ ተጠቅሜያለሁ። 3 ማንኪያ ሩዝ አጥቤ በዚህ መልኩ ቀቅየዋለሁ። ለ10 ደቂቃ እስከሚበስልልኝ ድረስ ቀቅየዋለሁ። የሚገርም የፊት ማስክ ነው። የምሬ ነው ብላችሁ እንግዲህ እኔ በዚህ እድሜ ፊቴን ምን እንደሚመስል አይታችሁታል። እድሜን እንግዲህ እኔ ነኝ ማውቀው፣ እናንተ መገመት አትችሉም። እናንተ የምትገምቱት እድሜ አይደለም እኔ እድሜ ማለት ነው። ስለዚህ ልክ እንደኔ እንደዚህ እኔ የምሰራቸው የፊት ክሬሞች፣ የፊት ማስኮች፣ የጸጉርም እየሰራውላችሁ ነው። ተጠቀሟቸው። ይሄንን የዘፈዘፍኩት እጣኑና ተልባውን እዩት። በዚህ መልኩ አጠለዋለሁ። ሲቀመጥ እንደዚህ ነጭ ይሆናል እጣኑ። ፈጭታችሁ መጠቀም ትችላላችሁ። መዘፍዘፍ ካልፈለጋችሁ እጣኑ በመፍጫ ድቅቅ አድርጋችሁ መፍጨት ትችላላችሁ። ተልባውና እጣኑን በዚህ መልኩ ዘፍዝፌ ነው ያሳድሬዋለሁ። ፍሪጅ ውስጥ ነው ያረኩት። በሙቅ ውሃ ዘፍዝፌ ሲቀዘቅዝልኝ ፍሪጅ ውስጥ አድርጌዋለሁ። ይሄንን የፊታችሁ ማዲያት ሙልጭ አድርጎ ያነሳላችኋል። በየቀኑ ትጠቀሙታላችሁ። በየቀኑ እኔ እንዴት አድርጌ እንደምጠቀም አሳያችኋለሁ። አያችሁት? ቀንሼዋለሁ። ይሄንን ቀንሼ ሩዙን ነው የፈጨሁበት። የቀነስኩትን ግማሹ በቃይን አድርጌ ለፊቴ ተጠቀመዋለሁ። ግማሹ ሩዝ ውስጥ ጨምሬ ሩዙን እፈጭበታለሁ። እጣኑን የዘፈዘፍኩት እጣኑና ተልባውን አንድ ላይ ውሃቸውን ሩዝ ፈጨውበት። ልብ ብላችሁ ተረጋግጣችሁ ቪዲዮውን እስከ መጨረሻ እዩት። ይሄው ሩዜን በዚህ መልኩ ፈጭቼዋለሁ። በእጣን ውሃ ነው የፈጨሁት። ሩዜን ቀቅዬ ብዙ ውሃ አልነበረውም የቀቀልኩት ሩዝ። የእጣን ውሃ ጨመርኩበት። አያችሁት? በዚህ እኔ ክሬም ነው የምሰራው። እንዴት አድርጌ እንደምሰራ ታያላችሁ። ቪዲዮውን እስከ መጨረሻ ተከታተሉ። ታያችሁት? በእጣኑ ውሃ ፈጭቼ ድጋሜ የእጣን ውሃ ጨምርበታለሁ ስለወፈረብኝ። ድጋሜ ሌላ ነገር ጨምሬ ስለምሰራው በእጣን ውሃ አቀጠንኩት እንዲወፍር ስለማልፈልግ። ለምን ፊታችሁ ላይ ጥርት ያለ ፏ ያለ ፊት እንዲኖራችሁ፣ ቆዳ እንዲኖራችሁ ልክ እኔ እንደሰራው ሰርታችሁ ተጠቀሙት። ይኸው በዚህ መልኩ አጠለዋለሁ። ተጨምቀዋለሁ በጨርቅ፣ በንጹህ ጨርቅ ነው የምትጨምቁት። ንጹህ ነጭ ንጹህ የታጠበ በንጹህ ጨርቅ ነው የምትጨምቁት። እንደዚህ ጓንት ብትለብሱ የተመረጠ ነው። እጃችሁ ቆሻሻ ምናምን ካለበት እንትን እንዳይለው። ይሄንን ብዙ ጊዜ ስለሚቆይ ጽድት አርጋችሁ ስሩት። ስትሰሩ
በንጹህ እጃችሁ ታጥባችሁ በንጹህ እቃችሁን አጥባችሁ ስሩት። አያችሁት? በዚህ መልኩ አጥልዬ ጨርሼለታለሁ። አሁን በድስቴ ጨምረዋለሁ። 1 ማንኪያ ነሻ ጨምርበታለሁ። ልብ በሉ 1 ማንኪያ። ቪዲዮ ተረጋግታችሁ እዩ እንዳያመልጣችሁ። ሙሉ አሰራሩን አይታችሁ እንድትሰሩት። በሚገርም ሁኔታ ለውጥ ታገኙበታላችሁ። 100% እርግጠኛ የሆንኩበት ነው። ለኔ የጠቀመኝ ነው ማካፍላችሁ። 1 ማንኪያ ነሻ ጨምሬ በእሳት ቀስ እያልኩ በእሳት ሰራዋለሁ። ነሻ ቆዳችንን ጥርት ያደርግልናል። ለፀጉር፣ ለቆዳ፣ ለፊት ነሻ ተጠቀሙ። አያችሁት? 1 ማንኪያ ነሻ ጨምሬበታለሁ። አሁን ይሄንን ብዙ ነገር ነው የያዘው። ሩዝ አለበት፣ ተልባ አለበት፣ እጣን አለበት እና ነሻ ጨምሬበታለሁ። አሁን መጨረሻ ደግሞ ምን እንደምጨምርበት አሳያችኋለሁ። በቤታችሁ ውስጥ ልክ እንደዚህ ሰርታችሁ ብዙ ብር ከምታወጡ በውጭ የሚገዛ ለጊዜው ፊታችሁ ያጸዳላችኋል፣ ፊታችሁ ቀይ ያረግላችኋል፣ ያነሳላችኋል ያለውን ነገር ግን ድጋሜ ይመለሳል። በቤት ውስጥ ግን የምትሰሩት ግብአቶች እስከ መጨረሻ ነው ፊታችሁ ጥርት የሚልላችሁ። አሁን 1 ማንኪያ ማር ጨምርበታለሁ። 1 ማንኪያ ማር ማር ከሌላችሁ ቫዝሊን ጨምሩበት፣ ወይም የኮኮናት ዘይት የወይራ ዘይት ጨምሩበት። ማር ከሌላችሁ እንደዚህ ትኩስ እያለ ቫዝሊናችሁ ጨምራችሁ አንድ ላይ ወይም የኮኮናት ዘይት ወይም የወይራ ዘይት ሁሉንም አንድ ላይ ብትጨምሩ ችግር የለውም። ከሌላችሁ ግን ያላችሁን መርጣችሁ ጨምሩ። እኔ ማር ጨምሬያለሁ። አያችሁት? ምርጥ ክሬም እንደዚህ በቤታችሁ ውስጥ መስራት ትችላላችሁ። አትስነፉ፣ ለራሳችሁ ሆኑ። ታምረኛ የፊት ክሬም ነው። እንዴት አድርጋችሁ እንደምትጠቀሙ አሳያችኋለሁ። ዋና አጠቃቀሙ ነው። ከሰራችሁ ስትጠቀሙ ግዴታ አጠቃቀሙ በደንብ ማወቅ አለባችሁ፣ ቶሎ ለውጥ እንድታገኙ። ምንም አይነት ጉዳት፣ ምንም አይነት ሳይድ ኢፌክት የለውም። ለሁሉም ይሆናል። ለእናቶች በተለይ ወጣቶች እናንተ ተጠቀሙ። ፊታችሁን ፀሐይ ለጎዳባችሁ ተጠቀሙት። በዚህ መልኩ አጠለዋለሁ፣ አረገዋለሁ፣ በእቃዬ አረገዋለሁ። አያችሁት? ዋው! አያችሁት? በቤት ውስጥ እንዴት አይነት ክሬም እንደሚሰራ ይው። አትስነፉ። እነዚህን ግብአቶች ያላችሁ በዚህ መልኩ ሰርታችሁ ተጠቀሙት። ቅድም ያሳየኋችሁ የእጣኑና የተልባው ውሃ ይሄውና አንድ ላይ ነው የምንጠቀመው። መጨረሻ ላይ ግን እነዚህን ውህዶች ከተጠቀምን በኋላ መጨረሻ ላይ በምን እንደምትጠቀሙ ፊታችሁ አሳያችኋለሁ። ከታጠባችሁ በኋላ ደግሞ ምን እንደምትጠቀሙ አሳያችኋለሁ። አሁን በዚህ መልኩ አልቆለታል። የእጣን ውሃችንን እና ክሬማችን ተዘጋጅተዋል። በዚህ መልኩ አሁን አቀባቡን አሳያችኋለሁ። እዩት። የእጣን ውሃዬን እዚህ ጋር አዘጋጅቼዋለሁ። ፊቴ ንጹህ ነው። በሳሙና ታጥቤዋለሁ። መጀመሪያ ላይ ፊታችሁ ግዴታ በሳሙና መታጠብ አለባችሁ። እጃችሁን ንጹህ መሆን አለበት። የፊታችሁ ቆዳ ንጹህ መሆን አለበት። ከታጠባችሁ በኋላ ምንም ነገር እንዳትቀቡ።
ይሄንን እጣኑ በሳሙና ታጥቤ ፊቴ አድርቄ ከዛ በእጣኑን በደንብ አርጋችሁ ይሄ ማዲያት ያለባችሁ ቦታ በጥጥ አርጋችሁ በደንብ አርጋችሁ ቀስ እያላችሁ በደንብ ጥርግ ታረጉታላችሁ። ቆሻሻውን ቆዳችሁ ጽድት እንዲልላችሁ። አያችሁት? ከጠረኩት በኋላ እዩት። ይሄንን ይመስላል። አትታጠቡትም። ከዛ ክሬማችንን እንቀባለን። አያችሁት? ፍሪጅ ውስጥ አስቀምጬው ነበረ። ፍሪጅ ውስጥ ሲቀመጥ እንደዚህ ይሆናል። ዋው! ታምረኛ የፊት ክሬም ነው። ሁላችሁም ተጠቀሙት። ቪዲዮውን ሼር አድርጉት። ሁሉም ይጠቀሙበት። ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ከተጠቀማችሁት በኋላ ውጤቱን ንገሩኝ። በደንብ አርጋችሁ ቀቡት። አያችሁ ስቀባው እንዴት እንደሚያምር ፊቴን። አይናችሁ ስር በደንብ ይሄ የጠቆረባቸው እንዴት ነው አይኔ ስር አያችሁት? ከዚህ በፊት አይኔ ስር በጣም ጥቁሮብኝ ነበር እንቅልፍ ስለማልተኛ እና አሁን ፊቴን አያችሁት? የአይኔ ስር ራሱ ያብጥብኝ ነበር። አሁን ተስተካከለ። በዚህ እኔ ስንት ጊዜ ነው ወደ 1 ሳምንት ይሆነኛል እኔ ከተጠቀምኩት መቀባት ከጀመርኩ። ፍሪጅ ውስጥ አስቀምጬው ነው። በዚህ መልኩ ታጥቤዋለሁ። ተቀብቼ አያችሁ፣ ተቀብታችሁ አቆይታችሁ ሲደርቅ ትታጠቡታላችሁ። ልብ ብላችሁ አደምጡ። ሲደርቅ ትታጠቡትና መጀመሪያ ላይ ፊታችሁ በሳሙና ታጥባችሁታል። ከዛ ተቀብታችሁ እንትኑ የጠኑ ውሃ በሱ ጠርጋችሁ ክሬማችሁ ተቀብታችኋል። ከዛ ሲደርቅ በውሃ ብቻ ትታጠቡትና ከዛ መጨረሻ ላይ ይሄንን እኔ የምቀባው ሲረም አሳያችኋለሁ፣ ሰርቼዋለሁ። በሌላ ቪዲዮ አሰራሩን በደንብ አድርጌ አሳያችኋለሁ። ይህ ከጨረስኩ በኋላ የምቀባው ማታ ስተኛ ፊቴን ከታጠብኩ በኋላ ክሬሜን የጠን ውሃዬን ተቀብቼ ከታጠብኩ በኋላ አድርቄ ይህንን ሲረም አሳያችኋለሁ። ማታ ማታ የምቀባው ነው። ማታ ማታ ስተኛ ተቀብቼ የምተኛው ሲረም የሰራሁት ነው፣ ራሴ የሰራሁት ነው። አሳያችኋለሁ በቀጣይ ቪዲዮ። እናንተ እስከዛ ድረስ ቫዝሊንም ካላችሁ የምትቀቡትን የማታ ማታ ክሬማችሁን ተቀብታችሁ መተኛት ትችላላችሁ። ይህንን ከተቀባችሁ በኋላ ቀን ቀን የምትቀቡ ከሆነ ችግር የለውም። ምንም ነገር አትቀቡ ቀን ቀን። በተለይ ፀሐይ ላይ የምትወጡ ከሆነ ምንም ነገር በፊታችሁ በሳሙና ታጥባችሁ ውጡ። አያችሁ አፍንጫዬ አካባቢ ጉንጬ እንዴት እንደሚያበራ እዩት፣ እዩት፣ ዋው እዩት፣ ዋው! ታምረኛ ታምረኛ። አያችሁ በቤታችሁ ውስጥ ልክ እንደዚህ ሰርታችሁ መጠቀም ትችላላችሁ እላችኋለሁ። ሁላችሁም ተጠቀሙት። የሚገርም የፊት ክሬም ነው። እዩት። አሁን በቃ እንደዚህ ፏ ብያለሁ። ምንም ነገር ሜካፕ ምናምን አያስፈልጋችሁም። ልክ እንደዚህ ፏ ፍክት ጥርት ብላችሁ እንዴት ደስ እንደሚል እንዴት ኮንፊደንስ እንዲኖራቸው ያደርጋችኋል። ስግጥ ነው የሚያደርጋችሁ። በቃ ስግጥ፣ የምሬ ነው ሙላችሁ። ልክ እንደ አዶናይ ስግጥ ነው በቃ የምትሉት ይሄንን ክሬም ከተቀባችሁ። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ ሼር አድርጉት፣ ለሌሎች እንዲደርስ አካፍሉ። በቅንነት እንግዲህ እንደዚህ በነጻነት አሳይቻችኋለሁ። እናንተም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ ስግጥ የሚያደርግ ክሬም ነው የዛሬው። እየተቀባችሁ ሰርታችሁ እየተቀባችሁ ስግጥ በሉ። እዩት ፏ። በዚህ እድሜያችን እንግዲህ እንደዚህ ፏ ብለናል። እናንተም ደግሞ ወጣት የሆናችሁ ፏ በሉ፣ ራሳችሁን ተንከባከቡ፣ ራሳችሁን ጠብቁ። ልክ እንደኔ ይህንን ይመስላል የዛሬ ቪዲዮ። ስለተከታተላችሁኝ አመሰግናለሁ።